24 ሰዓት ሽለላና ቀረርቶ ምናምን ወሬ እንቶ ፈንቶ ሳይሆን እንደው አንወሻሽና የእውነት 5 ሰዓት አይበቃም ቢኖርበት ግን የለም የህልውና ትግል ካለበት የአማራ ህዝብ ትግል ያለበት ራሱ ከፋኖ ጋር ነው ህልውናውን ራሱ ላጥፋ ያለው ፋኖ ነው ብዬ ነው የማምነው ገባ መከራው አሁን የአማራ መከራ ፋኖና ፋኖ ብቻ ነው አንዴ ቃለ እሺ አንዴ ቃለ ሌላው እዚህ ውስጥ ገብተው ይኸው እንግዲህ የሚከተሏቸው ሰዎች አያነቡም አይረዱም አያገናዝቡም አይጠይቁም ቅድም ገባ የሆነ ሰው የኔ አይመለከተኝም ብልጽግናም ማንንም ገደል ይግቡ ስለኔ የሚመለከተኝ ነገር የለም ገደል ይግቡ ስድብ አስተካክል እባክህ እሺ ይቅርታ ተጸጽቻለሁ ስለ አይመለከተኝም ለማለት ነው እንጂ ማንንም ገደል አይግባ በርግጥ ግን ምንድነው አሁን አየሎም እንዲገደል ያደረገው የሆኑ ጠቅላይ ሚኒስትር ነው ምናምን እያለ የሚበጠረቅ ሰው ነበር እንዴ የሆኑ ጠቅላይ ሚኒስትር ሲወለድ እንትን አየሎም ሲሞት የሆኑ ጠቅላይ ሚኒስትር ምናልባት 15 ዓመት ምናምን ቢሆን ነው በቃ ሰው አይጠይቅም መረጃ የለውም አያስብም ብሎ ዝም ብሎ ስለሚሰሙትና ጊፍት ስለሚሰጣቸው ብቻ ማውራት ትክክል አይደለም ሌላው አንድ የወደድኩት ልጅ አለ እዚህ ጋር የፋኖ ደጋፊ ማን ነው የሚባለው ኦሮሞዎችን አልጠላም ኦሮሞዎችን እወዳለሁ ኦሮሞን የሚጠላ አማራ ካለ እሱ ኢትዮጵያ አይደለም ምናምን ሲል የነበረው ማን ነበር ቴዲ ካስታወስከኝ ራስ ነው አዎ ራስ ማለት ነው አሁን እሱ ሁሉም እንደዛ ቢሆን እኔ የፋኖ ደጋፊ ነበር ሆኖ የእውነቴን ነው የምልህ እውነታው ግን ያ ነው ወይ ስለ ሚዲያ እያወራ ነበር ሚዲያ ላይ ምንድነው የሚወራው የኦሮሞ ህዝብን እንደ ህዝብ ካልተሳደብክና የኦሮሞ ህዝብ ላይ ካላቀረሸ የፋኖ ደጋፊ ትባላለህ ወይ ነው ወይ እውነታው የቱ ጋር ነው ያለው ሶ ጥላቻን ደብቀ ዝም ብለ የማይመስል ነገር መናገር አይመጣውም ኦኬ ገባ አሁን እውነት እንደዛ ቢሆን ፋኖ የተነሳበት ትግል እኔ የምደግፈው ዋጋ የከፈልኩበት ነው ሀዲዱን የሳተ ትግል ነው ግን ያ ትግል የለም አሁን ሌላ ቦታ ነው ሽለላን ማንንም እንዲመጣ አይፈልግም በሃይማኖት በኩል እንዲመጣ የማይፈልጉ አሉ በሌላ በኩልም እንዲመጣ የማይፈልጉ አሉ ሌላውም ህዝብ መንግስትን አጥብቆ የሚጣላ ራሱ ፋኖ እንዲመጣ አይፈልግም አይመጣምም እሺ ቴንክ ዩ በላያ ከልብ አመሰግናለሁ በላያ በጣም ቴንክ ዩ ልውረድ እኔ ቴዲ ደከመኝ እሺ ከልብ አመሰግናለሁ እኔም መልካም ምሽት ይሁንላችሁ ዞር ቢቀርም ነው ቴንክ ዩ ቅድስ ከልብ አመሰግናለሁ በሌላ አጀንዳ እንገናኛለን እሺ ቅድስ እናወርዳታለን በጣም ጀግና ፖለቲከኛ ናት ፕሊዝ ሴቶች ሲመጡ ሴቶችን አበረታቱ እናንተ ሐሳብ ውጭ ተቃራኒ ሐሳብ ሲመጣ የስልጣኔ መጀመሪያ አንተ መስማት ማትፈልገው ነው አንተ እንዲነገር ማትፈልገው ነገር ሌላው እንዲናገር መፍቀድ ነው ኢንፋክት የእርድና መጀመሪያም ነው አራዳኔን ትሎ የለ እናንተ መናገር ማትፈልጉትን እናንተ እንዲደረግ ማትፈልጉትን ነገር ሌላው እንዲናገር ወይም ሲናገር ማድመጥ ነው ይሄን ካላደረክ አም ሶሪ እርድናም ወይም ደግሞ ስልጣንናም አልገባም ማለት ነው ስለዚህ ሴቶች ሲመጡ አንዳንድ ጊዜ በደንብ እንዲበረታቱ ይገባል ቴንክ ዩ ቅድስታችን ጀግና ፖለቲከኛ ናት ከሷ ቀጥሎ አይ ቲንክ ከበላያ ቀጥሎ ወደ መሐመድ ነው የምንሄደው ሙሄ ሰላም ብያለሁ ሁላችሁንም የመጀመሪያው ቴዲ ላንተ ቅሬታን የማቀርበው ቤዚካሊ አንተን አንደርስታንድ የማደርገው የሚዲያ ሰው ነህ የሞራል ግራውንድ ኢትዮጵያዊነት ነው ብዬ ነው የማምነው ኢትዮጵያ ውስጥ ደግሞ ብዝሃ እምነት ብዝሃ ማንነትና ብዝሃ ቋንቋ ያለበት ሀገር ነው ብለን እናምናለን ከ2004 ጀምሮ የሰራሃቸውን ዘገባዎች በደንብ አድርጌ ሪቪው አድርጌያለሁኝ ምናልባት ስህተት እንዳልሰራ በሚል በዛ ውስጥ ከእምነት ጋር ተያይዞ የተዘገቡ ዘገባዎችን ሳይት አድርገህ የሰራቸው ዜናዎች አሉ ስፔሻሊ በአርሲና አካባቢ ላይ ሸርካ አካባቢ ላይ ተከሰቱ የተባሉ በኦርቶዶክስ አማኞች ላይ ተፈጠሩ የተባሉ ግድያዎችን በተመለከተ ከኦሮሞ ታጣቂ ኃይሎች ጋር በተያያዘ
ነገር ግን ከዛ በትይዩ በሙስሊሞች ላይ በተደጋጋሚ ሲፈጠሩ የነበሩትን ጉዳዮች አልዘገብክም። ከዘገብካቸው ዘገባዎች ውስጥ አንዱ ጠቅላይ ሚኒስትር አብይ አህመድ አሊ አረብ ሊግ ውስጥ የመግባት ፍላጎት አላቸው የሚለውን ጉዳይ በተመለከተ አብይ አህመድ አሊ ፕሮቴስታንት መሆኑን እያወቅ ጭንቅላቱ ላይ ቆብ የአማኢም አድርገህ የሰራው ዘገባ አለ። ይሄ ሊትራሊ ከአንተ ኤክስፔክት ማድረጉ አይደለም። ከዛ ባሻገር በተደጋጋሚ የሚሰሩ ነገሮችን ችላ የምትልበት ሁኔታ እያየውን ያለሁት ጥያቄዎቹም ሀሳቦቹም ሲነሱ እንዲህ አይነት ችግሮችን ከዶክትሪናል ዲስከሽን ጋር አያይዘህ ወደ እምነት አትግቡ የሚል ነገር ስትናገር ነው የምሰማው። ይሄን አስተካክል። ኢትዮጵያዊነት የሚባለው ኮንሰፕት የሞራል ግራውንዱ በሀገሪቱ ውስጥ የሚኖሩ ብዝሃ ማንነቶችን፣ ብዝሃ እምነቶችን፣ ብዝሃ ቋንቋዎችና ሁሉንም አይነት ነገር የሚያካትት ከሆነ ይሄንን ነገር ወደፊት ማስተካከል አለብህ ብዬ አምናለሁ። እንደ ጆርናሊስት በጣም ሬፑቴሽን ያለው ጆርናሊስት እንድትሆን እፈልጋለሁኝ። እንደ አንድ የቅርብ ሰው በቻልኩት አቅም የፈለገ የኢሞሽናል እንትኖች ቢኖሩም በምችለው አቅም ፊት ለፊት አንተ ጋር መጥቼ ለመናገር ነው የምፈልገው። እንደ ሌሎች ፎቶግራፍን ለጥፌ ምናምን የማዋረድ ምንም ጥቅም የለውም። እኔ ማቹርድ ነኝ። የማሳድጋቸው የራሴ ካብራኪ የወጡ ልጆች አሉኝ። ስለዚህ አገሬ ለልጆቼ ሀገር እንዲሆኑ እፈልጋለሁ። ሁል ጊዜ ኤግዛይል ዱነን መኖር አለብን ብዬ ስለማላምን ማለት ነው። ከዚህ ጋር በተያያዘ ከሰሞኑ በደቡብ ወሎ ምዕራብ ወረዳ ላይ መካነ ሰላም ላይ የተፈጠረው ጉዳይ በሚዲያዎችም ሁሉ ነገር የወጡት የሚያሳየው የድምፅ ቅጂዎችም የሚያሳየው ከጎጃም ፋናዎች ጋር የተያዘ አትሮሲቲ እንደሆነ ራሳቸው ጎጃም ፋናዎች የተናገሩት ነገር አለ። ይሄንን እንደ ቴዲ በምትችለው አቅም አድሬስ ማድረግ አለብህ ብዬ አምን ነበረ። ያን አላረክም። ይሄን እና መሰል ነገሮች ሲኖሩ ከዚህ በኋላ እኔ ቤዚካሊ ከዚህ በኋላ ኢትዮጵያዊነት የሚባለው ነገር መፈተሽ አለበት ብዬ ነው የማምነው። ኢትዮጵያዊነት ሁሉንም ማንነቶች አድሬስ ማድረግ አለበት ብዬ ስለማምን ማለት ነው። እዚህ ላይ ያንተን የወደፊት ነገር እንድታስተካክል ነው የምፈልገው፣ ቢጣራም ባይጠራም። ምክንያቱም የኦሮሚያ ላይ የተካሄዱት ነገሮችንም የራስን የሆነ ኢንቨስቲጌቲቭ ጆርናሊዝም ሰርተህ ነው ብዬ አላምንም። ያሉትን ክሬዲብል ናቸው ብለህ የምታስባቸውን በአንተ በኩል ትወስዳቸዋለህ። ሴም ቲንግ እዚህ ጋር ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ወይም ደግሞ የዛ አካባቢ ያለው ሀገረ ስብከት ወይም ደግሞ የወረዳው ሀገረ ስብከት መረጃ ሲያወጣ እንደምትወስደው ሁሉ የኢትዮጵያ መጅሊስ የክልሉ ውስጥ የአማራ ክልል ውስጥ የደቡብ ወሎ መጅሊስ በዚህ ጉዳይ ላይ መግለጫ ወጥቷል። እነዚህን ነገሮች ለኢትዮጵያ ኢንተግሪቲ የሚያስብ በሙሉ ይሄንን ጉዳይ አድሬስ አድርጎ መናገር አለበት ብዬ አምናለሁ። ስፔሻሊ አንተን፣ ምክንያቱም የብሔረተኝነት ጥግ ውስጥ አለህ ብዬ ስለማላምን የትኛው ብሔር ትወለድ ከየትኛው ብሔርቱን አላቅም። በዛ ውስጥ በጣም ቅሬታዬን ማሳየት እፈልጋለሁኝ። ይሄን ባማህ ምንም ጥቅም የለውም ከጀርባ ባማ፣ ፊት ለፊት ግን መናገር ግዴታችን ነው። ነገ ለምንፈልጋት አንተም እኔም ሰው ሀገር ላይ ከካፓሲታችን በታች ማንም እየተዘባበተብን መኖር አለብን ብዬ አላምንም። ለዛ ደግሞ ሀገር ያስፈልገናል። ይሄን እንድትወስድልኝ እፈልጋለሁ። ከዛ ባሻገር የልደቱ ጉዳይ ተነስቶ በጣም እንትን እያልኩ ነበር። ሀገረ ካኦፒ ምናልባት ግዕዝም ማወቅ ለዚህ ነገር ይጠቅማቸዋል። አንዳንድ ጊዜ ሀገረ ካኦፒ የሚባለው ጉዳይ ግዕዝ ነው። ይሄ ደግሞ የሚያሳየው ግብፅን ነው የሚመለከተው። ግብፅ ጋር ኢትዮጵያ ወይም ደግሞ እና ኮፕቲክ ክርስቲያኒቲ ወይም ደግሞ ግብፅ የነበራቸውን ፖለቲካል ኤንድ ሪሊጂየስ ታሪክ ነው የሚያሳየው። ይሄንን እኔ እንደውም ልደቱ አያሌውን በደንብ ወደኋላ እንዳስበው እያደረገኝ ያለ ነው። መጽሐፉን አልወጣም፣ ብሌም ማድረግ አልፈልግም። ነገር ግን ሀገረ ካኦፒ ብሎ ማለት ቅድም በግዕዝ እየጻፍኩልህ ነበረ። ወአርገወሙ ነገስት እስራኤል ሀገረ ካኦፒ ይላል። ይሄ ምን ማለት ነው? and the kings of Israel went up from the land of Egypt to what towards ኢትዮጵያ የሚል ይሄ ከኤክሶዶስ ጋር ተያይዞ ያለ ጉዳይ ነው። ኦሪት ዘጸአት ላይ የምታውቀው አንተ የምታነበው መጽሐፍ ቅዱስ ላይ ማለት ነው። ከዛ ጋር ተያይዞ ሀገረ ካኦፒ በሚባልበት ዳራ ጊዜ ኢትዮጵያ ከግብፅ ኮፕቲክ ቤተክርስቲያን ጋር በነበራት ሃይማኖታዊና ፖለቲካዊ ግንኙነት የኢትዮጵያ መንግስት በሰዓቱ የነበረው የአባይ ወንዝን ላይነካና ውሃውን ያለምንም መቆራረጥ ወደ ግብፅ እንዲፈስ የኢጅፕት ኮፕቲክ ቤተክርስቲያን ውስጥ ስፔሻሊ አሌክሳንድሪያ ቤተክርስቲያን የአረቡ ዓለም ውስጥ ያሉ ክርስቲያኖችን ደህንነት እንድታስጠብቅ ውል ነበራቸው። ይሄንን ከ330 ጀምሮ እስከ 1959 ባለው ጊዜ ውስጥ ሲጠቀሙበት የነበረ ጉዳይ ነው። በመካከል
የተወሰኑ ሆስቲሊቲ ነበረ። ያ ሆስቲሊቲ እንደምታውቀው ካቶሊኮች ለተወሰነ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲወጉ እንደነበረ እናውቃለን። በሱስንዮስ ዘመነ መንግስት የምታስታውሰው የዛን ጊዜ በሁለቱ መካከል ትልቅ የዲፕሎማሲና የሪሊጂየስ ግጭቶች እንደነበሩ እናውቃለን። ይሄንን ጉዳይ በተመለከተ ልደቱ አያሌው ይሄን ነገር ልብ ወለድ ብሎ ነው ያመጣው። ለእኔ ግን ልብ ወለድ አይደለም። ምክንያቱም ከሞዓ ተዋሕዶ ጋር ዳይሬክት ግንኙነት ያላቸው ሰዎች እሱ ቤት በአብሮነት ስም ገብተው ሲዋዩ አይቻለሁ። በተለይ በዋናነት የኢትዮጵያ መንግስት እስላማዊ ማንነት እንዳለው አድርጎ የሚናገሩ አንድ አባት ይሄ በሰላማዊ ትግል ስም ሌላ አጀንዳ ይዞ እየመጣ ነው ወይ ልደቱ አያሌው የሚያስብል ጉዳይ አለ። ለዚህ በዚህ ሁኔታ ከሆነ እኔ አሁን ያለው የኢትዮጵያ መንግስት ከነ ቆሻሻው ከነ እንከኑ ምን ልናደርግ እንችላለን? ሰፖርት አድርገን እንደዚህ አይነት